ديس يابون راتي أكشيتي دافي متي ديس بقى فراديس سارة ترياقينا لما مدرس لانشي قديت أدلم قديت أسلال هنا سميام كهيوتاتشون ውስጥ ውጡልን ሁለታችሁ የኛ ኖሮ ይኖራል እናንተ ኖሮ አይኖሩም እናንተ ውጡ በቃ የራሳችሁ ኑሮ የራሳችሁ ከህይወታችን ውስጥ አንቺና ሱመያ صلاة الفجر بعد قليل ይጠብቃል አሁን ስትረጋጉ ውጡ ሱመያም ያልሆነ ነገር እያወራች ነው በየቀሩ ተመካክረው ድራማ ሙኒራ ላይ ይሰሩ ነው ሮዛ ላይ ይሰሩ ነው ተመካክረው እንዲያረጉ ነው ምናምን ብላ እሷና ቤዛ ራሱ ተስማምቶ ይመስለኛል እኔ አሁን ሳስበው እኔ እዚህ ጋር እንደዚህ ህይወታችን ውስጥ ውጡልን ሁለታችሁ የኛ ይሆናል እንጂ አሁን በዚህ ሰዓት ለወሰነም እንዲ ነው ልላችሁ አልችልም። ማይነጋ መስሏት ቋጥ ላይ አራች ይላል ያገሬ ሰው ተረት ሲተርት ማለት ነውና ሰይድ ተንቀልቅሏል። ሱመያ ሩጣ መታ እንዳታጦዝክ አርፈክ ብትቀመጥ ይሻልካል። ብለክ ደግሞ ቢዛንና ሱመያን አንድ አደረካቸው። የሰማይና የምድር ርቀት በምንድን ነው የሚገናኙት? ሱመኛና እሷ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደው ሚሊላ እምነት ተከታይ ሰላም እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር ጀዛ። ዛሬ ደግሞ እንግዲህ ያው በተለመደው ቪዲዮ ይዤላችሁ ወጥቻለሁ። ያው እኔ ሱመያ አዩንና ቡኒን የገረፈችበት ቀን ትዝ ሲለኝ ያስቀኛል ማለት ነውና እናንተስ ያው ፈገግ በሉ ብዬ ነው። አሁንም ደግሞ ሰይድ በጣም እየተንቀለቀለ ነው፣ እንደ ሴት እያደረገው ነው። አሁን ላይ ደግሞ በተለይ ዛሬ በለቀቀው ቪዲዮ ንግግሩ በጣም ነው የሚያስጠላው ማለት ነው። ሴት የላከ ሞት አይፈራም እየተባለ በቃ እኔ ለማንንም አልሰማም ከሮዛ ውጪ ማንም ለማንም ምንም ቦታ የለኝም። ንግግሩ በጣም ነው የሚደብረውና አዩንም ለተወሰነ ጊዜ ዘኔ መርከብ ላይ ሆናችሁ ብዙ ነገር ብለሃታል ማለት ነውና አንዳንድ ጊዜ ወንዶች የውሸት ቃል ሰውን የምታሸመሸግሉ ሰው የሚሸመግሉበት ምላስ አላችሁና ሱመያ ከህይወቴ ውጪ ሲጀመር ይሄን ቃል መጠቀም የለብክም። እሷን ብለክ መሰለኝ አገር ለአገር ያን ሁሉ አንድ አመት ሙሉ አገር ለአገር ገንዘብክን ህይወትክን ሁሉ ነገርክን መስዋዕት አድርገህ ስትሮጥ የነበረው ማለት ነው። እና አሁን ደግሞ ሮዛንና እሷን በአንድ ጨፍልቀክ ሮዛ ግድ አግባኝ እያለች መውጫ መግቢያክን እየተከታተለች ሻንጣዋን ድረስ እዛ መታ አግባኝ እያለች ነው። ግን አንተ ደግሞ ሱመያ ናት የላከችሽ። ሱመያ ምን አድርጊ ብለን የምትልካት? ሱመያ ጀግና ናት። ቀጥ ብላ ትመጣለካለች። ሱመያ ወላሂ እንደ ሌላ ሴቶች አይደለችም። መታዛ ጠንቧ እያደረገችልክ አይደል? እንደዛው ሰፈረክ ላይ ማለት ነው። አንተ ስንት ሰው አስቀምጫለሁ ትላለክ። ቤትክ ድረስ መታ እኮ ነው ሚስትክን የደበደበችው። ብትሞት ይሻልካል። ሱመያ ጀግና እኮ ናት ወላሂ ለአዚ እዛው ሰፈርክ የተወለድክበት ያደግክበት ጓደኞችክ እዛው ያሉበት ቦታ እኮ ነው እሷ እዛ ቤት ድረስ መታ ሚስትክን ዋጋዋን የሰጠችው ማለት ነው። እንደዚህ አይነት ጀግና ናት እሷ ማለት ነው። እና አሁንም ደግሞ ያቺን አዩን የመታችበት እንዱላ ደግሞ እዛ ልክ ቤት ድረስ መታ እቺን በዶ ደግሞ አሁንም እንዳትመታልክ አንተን እያየች ና ከህይወታችን ውጡ የራሳችሁን ህይወት ኑሩ እያለች አንተን ተገና አድርጋ ሱመያን በጣም ነው የምወዳት ሱመያን በጣም ነው ማከብራት ብላ እስከ ማልቀስ ድረስ የደረሰችው ሮዛ አሁን አንተን እያየች ሱመያን ልትሳደብ እየፈለገች ነው ማለት ነው። ነገ ላይ ደግሞ መሳደቧ አይቀርም ወጣ ማለት ነው። አንተ ማለት ትችላለህ። አንተ ሱመያ ከህይወቴ ውጪ ማለት ትችላለህ። አንተ ግን በሮዛ ማስባል አትችልም። ቤዛ አንተ ክፍተት ሰጥተሃት ራስክ የዛኔ የመንም ስትሄድ እየተደዋወልክ አዩን እንደዚህ ፕራንክ እናርጋት እንደዚህ ፕራንክ እያርጋት እያልክ ብዙ ነገር አብርሃት በመቀራረብ ነው ልትወድክም የተነሳችው ማለት ነው። ያው ሴት ልጅ ማንነቱን አይታ ቀረብ ብላ ስታየው በየዋህነቱ ከጀርባው ምንም ነገር ሳይኖር ስስ ልብ ስላለን ቶሎ ብሎ ነው ሴቶች ሰውን የሚወዱት ማለት ነውና ሱመያንና ቤዛን ደግሞ አንድ ማድረግ አትችልም። አንደኛ ሱመያ ላንተ ልዩ ናት። እዚህ የመድረስክ ውጤት ሱመያ ከጀርባክ ስላለች ናት እንጂ አንተ ዛሬ እዚህ ቦታ አደርስም። ከአላህ በታይ ከሱመያ ጋር ነው እዚህ ጋር የደረስከው ማለት ነው። እሷ የልጆችክ ወጪ ሳትልክ ዳይፐር ሳትል ሀሊብ ሳትል ምን ሳትል ሁለት ልጆች አገር ለአገር እዛ እየዞረች እያሳደገች ነው። ይሄ ሁሉ ያንተ ውጤት ነው።
ግን ዛሬ ላይ ደግሞ በህይወቴ ጣልቃ አትግቢ፣ ከህይወቴ ውጪ። ቃሉ ራሱ በጣም ነው የሚያሳፍረው። ይሄን ቃል መጠቀም የለብክም ነበረ ማለት ነው። ቢያንስ ራሱ እኔ አገባለሁ አግባ ብለሃለች አስለን ሲጀመር። ግን አሁን ላይ ደግሞ ሌሎቹም ሰዎች እንዲሰድቧት መንገድ እየከፈክ ነው። ነገ እኮ ያቀባበልከውን ስትቶክስ ሮዛንም እንደ ማንኛውም ሰው ማየትህ አይቀርም። አሁን እኮ ስለ አቀባብለሃል፣ አልተኮስከውም። ከተኮስኩ በኋላ خلاص ሁሉ ነገር ያበቃል። የወንዶችን ነገር እናውቃለን። ይኸው አሁን ስለቆመብክ ነው ይሄን ሁሉ ነገር ሮዛ ሮዛ ብለህ እያበርክ ያለው ማለት ነውና ከዛ አንድ ሳምንት ምናምን አብረሃት ስትኖር خلاص ነገ ሲያድጉ ያንተን ቪዲዮ ያያሉ። ሱመያ ብዙ ነገር መክራሃለች። የማይሆን ነገር ቻናልክ ላይ አትጫን፣ የማይሆን ነገር ሚዲያ ላይ አትጫን። ነገ ልጆችክ ያያሉ። ዛሬ ምንድነው ያሱ ብራ ላይ ያልከው? እኔ ልጆቼን ሲያድጉ ነው ማግኘት የምፈልገው፣ አልፈልግም። እኔ አሁን ከሮዛ ውጪ መስሚያ የለኝም፣ ማንንም አልፈልግም ነው ያልከው። ግን ዩቲዩብ ላይ የሚጫን ቪዲዮ ቤተሰብን ነክ ነገር ሲሰራ በኋላ መጨረሻው ቁጭት ነው። አሁን ላይ አንተ እብድና ፍቅር እብድና ያፈቀረ ሰው ብትነግሩትም ብትመክሩትም ጠላቱ ነው የሚታየው፣ አይሰማም። ያፈቀረ ሰውም ያው አቀባብሎ እስከሚተኩስ ነው። እብድም ደግሞ ያው የሚሻለው መድኃኒት ካላገኘ መቼም ሰው መደብደቡን፣ ሰው መንከሱን፣ ሰው ማራረጡን አይተውም። እንደዛ ማለት ነውና አላህ ሂዳውን ይስጥክ። እውነት በዛሬ የሰራኸው ቪዲዮ በጣም ነው ያሱ ብራ ላይና እዚህ የራስ ቻናል ላይ እየለቀቀው አንዳንድ ጊዜ አንድ ቃላቶች ልክ ሮዛ ባለፈው አዩን እንደመታቻት ቤት ድረስ መታ አንተንም እንዳትጠፈጠፈክ እርግጠኛ ነኝ አትለቀቅም። እኩል ከኔ ጋር እኩል ትማታለች፣ እኩል ነው የምንደባደበው ብለክ የለ። አሁን ደግሞ አትለቀቅም፣ ብትጠነቀቅ ይሻልካል። እሷ እኮ እዛው አንተው አካባቢ ናት ያለችው፣ እዛው አካባቢ ነው። አንተ እሷን አትከታተለው። እሷን ብትከታተላት እኮ ቆይተሃል ያገኘሃት። እሷም እውነቷን ነው ያለችው፣ ውሸቱን ነው ያለችው። እሷ ግን በአንድ አፍ ነው አንተ ሰፈር እየመጣች ያለችው። ቢያንስ እንኳን ቤተሰቦችህ የሚወዱት የመረጧት ሱመያን ነው። እንዳለ ቤተሰቦችህ ሁሉ የሚወዷት ሱመያን ነው ማለት ነው። ቢያንስ አንተ እንደዚህ አይነት ቃል ማውጣት የለብክም ነበረ። ነገ ለሚጸጽተ ነገ ለሚቆጭክ ያሱ ብራ ና ቶሎ ብሎ እየጎተተክ አልፈልግም፣ እኔ አሁን ላይ ማንንም ማግኘት አልፈልግም፣ ሮዛን እስከማገባ ድረስ ማንም መታ ፊት ለፊት እንኳን ልጆቼ እንደዛ ብትመጣ ራሱ አልፈልጋትም ከማግባቴ በፊት ነው እኮ ያልከው። በጣም ታሳፍራለህ ወላሂ ላዚም። ሰው እኮ ለልጆቹ ብሎ እድሜውን፣ ጤናውን፣ ህይወቱን መስዋዕት ያደርጋል እኮ ለልጆቹ ብሎ ማለት ነው። ግን